ጋዲሳ በእምነት ብቻ ነው የምንለው እምነት እንኳን የእግዚአብሔር ስጦታ እንደሆነ ዮሐንስ አፈወርቅ ይመሰክራል። አንተ ግን ዮሐንስ አፈወርቅን አትቀበለውም። ትስማማለህ? ዮሐንስ አፈወርቅ ሰው ኦኬ የሆነ ድምጽ አለ። ዮሐንስ አፈወርቅ ሰው በእምነት ብቻ ይድናል ብሎ ያምናል። እምነትም የእግዚአብሔር ስጦታ ነው ብሎ ያምናል እያልኩ ነው። ሌላ ሌቭል ላይ ስለሱ አይደለም። ዮሐንስ አፈወርቅ ሰው በእምነት ብቻ ይድናል ብሎ ያምናል እንዴ? እምነት የእግዚአብሔር ስጦታ ነው ብሎ ያምናል። ጨምሮ እምነት ራሱ ከእግዚአብሔር ነው ብሎ ነው የሚያምነው። ከሰው ምንም አይጠበቅም ብሎ ያምናል። እምነት ራሱ ከእግዚአብሔር ነው ብሎ ነው። በእምነት ሰው ይድናል። እምነት ራሱ የእግዚአብሔር ስጦታ ነው ብሎ ነው የሚያምነው። ከሰው ምንም አይጠበቅም። አውጣና አሳየን። አውጣ። እሺ፣ እምነት ከእግዚአብሔር ስጦታ ነው የሚለውን ነው ማሳየህ። አውጣ። አንተ እንደምትለው ተቀድሮበት ነው የሚለውን እሱ የሚያምን ከሆነ እናያለን። እሺ፣ አውጣ። እሺ፣ እምነት ስጦታ ነው የሚለውን ነው ማሳያችሁ። አሳያለሁ። አንተ እንደምታምነው ያምነው ዮሐንስ አፈወርቅ አውጣ። ችግር የለም። እምነት ስጦታ ነው የሚለውን ላሳየህ። አታምንም? አይደለም። ቅድም ዮሐንስ አፈወርቅ የተቃወምከው ሲስ መልካም ስራ ያስፈልጋል ለድህነት ብዬ አምናለሁ በማለቱ ነው ብላል። ቅዱስ ዮሐንስ አፈወርቅ ስለ መልካም ስራ ማያስፈልግና እምነት ብቻ ለድህነት እንደሚያስፈልግ ያምናል ብለህ ነው ቅድም ያወራው። ክፈታውን እሱ ቀጥል። እምነት ስጦታ እንደሆነ አመንክ ይው እሱ አይደለም ጥያቄው። መልካም ስራ አያስፈልግም በቃ ተቀድሮ ቅዱስ ዮሐንስ አፈወርቅ የሚለው ሶቨርን እየተደማመጥክ እኮ ራስህ ክሌም እኮ ነው ያደረግከው። ዮሐንስ አፈወርቅ ራሱ እምነት ብቻ ብሎ ነው የሚያምነው አልክ አይደል እንዴ? ከእምነት ብቻ ነው። እምነት ራሱ የእግዚአብሔር ስጦታ ነው እንጂ ከኛ አይደለም ብሎ ነው የሚያምነው። ስጦታ ነው የሚለው ላይ እንደርሳለን። ስጦታ ላይ ምን እንደርሳለን? አያይዤ ነው ማሳየው። ካሳየው አያይዘ ሁለቱንም እሺ፣ አሳየን። እሺ፣ እንፍቀድልህ። አያይዘ ሁለቱንም አሳየን። ክፈት ካሜራ። የሲስ ጥያቄ ይሻለው ነበር እኮ ነው። ኧረ ጭራሽ የኔ ከዚህ ካሜራ እየከፈተ ስላልሆነ በዛኛው ልግባና እንትን ሌላ አካውንት ላይ ገባለው። አሰብት አድርገኝ መልሱ ካሜራ እንድከፍት ዩዘር ኔም ግን ተናገረው አክሰፕት እንዲያደርግ። 15 ካልከፈተ ምን ሊከፍት ነው እንዴ? 15000 ፎሎወር እኮ ነው ያለበት። 15 እንዴ ስማ፣ በ60 ፎሎወር መጣል ከፍታለኝ እንዳይ በ60 ፎሎወር መጣል ከፍታለኝ ልትል ነው እንዴ? ተው እንጂ ሶቨር ነው። በቃ ዝም ብለህ ማይክ ሚውት አድርግና እሱ ይቅርብና ልሳኑ ላይ እንጠያየቅ። ሶቨር አሰብት አድርገኝ። እየላኩልህ ነው ሲሶ እየላኩልህ ነው። ምን በሚለው አካውንት ሲሶ እየላኩልህ ነው እንዴ? እንዳስ እኔ ቤሌ በሁለት አካውንት ልገባ ነው እንዴ? እሺ የኤፌሶን ኢሚሊ ላይ ማሳየ ይሄን ሚውት ላድርግ። እሰማለሁ ጋይስ? እሰማለሁ? ትሰማለህ? ቀጥል፣ ክፈተው፣ እየጠበቅን ነው። የኤፌሶን የሚለውን ነው የሚያሳይ። እምነት ከእግዚአብሔር ብቻ ነው የሚለውን ነው። ከእግዚአብሔር ብቻ አይደለም። ዮሐንስ አፈወርቅ መዳን በእምነት ብቻ ነው ብሎ ያስተምራል የሚለውን ነው የሚያሳይ። እምነት የእግዚአብሔር ጸጋን እምነት ብቻ አይደለም ማሳያቸው። ይሄ ደብል ነው። በእምነት ነው እምነት ብቻ የሚለውን ነው አመጣለህ ያልከው። ሶቨር ሞኝ ያለ ይመስላል እንዴ? ምንድነው? ኧረ ቆይ ተረጋጉ እንዴ። በእምነት እንደሆነ እምነትም የእግዚአብሔር ስጦታ እንደሆነ ነው ማሳያችሁ።
ተስማማን እኮ መዳን በእምነት ብቻ እንዳለ ማን ነው ዮሐንስ አፈወርቅ? እሺ ቆይ ሲሶ አንዴ ቆይ እምነት ራሱ አንዴ ቆይ ሲሶ ቅድም ሲሶ እምነት ካንዴ ሶበላችን የምንቀበለው ሳይሆን በእግዚአብሔር ስጦታ እንደሆነም ነው። ቅድም ሲሳይ ቆይ ዮባ በፍሪዊላችን የምንቀበለው ሳይሆን በእግዚአብሔር ብቻ ማለቱ ማን ነው? እምነት ብቻ አይደለም ስራ ያስፈልጋል ማለት አለው እንዴ ሲሶ እየተቆራረጥክ ነበር አሁን መጣል። እሺ ያው ለሲሶ ለመዳን ስራ ያስፈልጋል እምነት ብቻ ብዬ አላምንም አልካ። አሁን እንደዛ አላምንም አልካ አንተ። እንደዛ ስትል እሱ ገባና አይ ሲሶ እንደዚህ ያልከው ስህተት ነው፣ ዮሐንስ አፈወርቅም እኮ እምነት ብቻ ይላል አለ። ከዛን መጀመሪያ የልሳኑን መልስና ይሄኛውን ታመጣለህ አልነው። ሊያሳየን የነበረው ዮሐንስ አፈወርቅ እምነት ብቻ እንዳለ ነው እንጂ እምነት ስጦታ እንደሆነና እምነት ያድናል የሚለውን አንጣ ያለው ሰው የለም። ያልተጠየቀውን በመመለስ የተጠየቀውን ለማለፍ የሚያደርገው ጥረት ነው መጀመሪያ ስላወራ ማለት ነው። እሱን ያሳያው እምነት ያድንም ያለ አባት ራሱ የለም። እምነት ሶቨርን እምነት ያድንም ያለ አባት እምነትም ስጦታ እንደሆነ ዮሐንስ እንደሚያምን ስላረጋገጥ ቴንኪው። ግን እምነት በስራ ስራ ሳይሆን እምነት እንደሆነም ላሳየኝ። ለምን ነው እንዳላሳየ? በደንብ ስሙ። ቆይ አንዴ ሶቨርን እምነት ብቻ ሲል ስራ ማያስፈልግም እያለ ነው ሐሳብ ወይስ እምነት ብቻ ብለዋል? መጀመሪያ እምነት ብቻ ብለዋል የሚለውን ታሳየናለህ፣ ችግር የለውም። እምነት ብቻ ሲል ራሱ ይሄ አንተ እንደምትለው ያለ ሰው ነፃ ፈቃድ ያለ ሰው ምንም ነገር ከሰው ምንም ነገር ሳይጠበቅ ብለዋል እያልክ ነው። እሱን ታጠራልናለህ። ሁለተኛ ራሱ የእግዚአብሔር ስጦታ ነው ብለዋል። ስለዚህ ከሰው ምንም አይጠበቅም ብለዋል ነው። ተስማማለህ? መጀመሪያ ተስማማለህ? እሱ ራሱ ታመጣለህ እኮ መጀመሪያ ከሰው ምንም አይጠበቅም ብለዋል ነው ያለው። አይደለም አንዴ በእግዚአብሔር ቆይ ሶቨርን ዮሐንስ አፈወርቅ በእምነት ብቻ ነው የሚዳነው ብለዋል አላለም? ብለዋል። እሱ ብቻ ሳይሆን ስጦታም ነው ብለዋል። አያይጄ ላሳየህ እኮ ነው። በአንድ ድንጋይ ሁለት ወፍ። አሁን እኛ ጥያቄያችን ስጦታ ነው የሚል አይደለም እንዴ? አንተ ጤነኛ አይደለም እንዴ? በመድኃኒዓለም እንደው በእግዚአብሔር አሁን የኔ ጥያቄ የኤፌሶን አንዴ እሺ፣ ሰውዬ በቃ ያንብበውና እንስማው። አንብበው ክፍሉን በቃ እስቲ አንብበው። አንተ እንደምታምነው እንደሚያምን እንመልከት። አንብበው። እሺ የኤፌሶን ሆሚሊው ላይ ነው። እሺ ሄደን እንያ ኤፌሶን 2 ካሎራው ከታች ብሏል እያለ ነው ሲስ ኤፌሶን 2 ያብራራበት ስላሴ ትምህርት እኮ ጀምሯል እኮ። እሺ ቀጥል። ኤፌሶን 2ን ያብራራበት ነው። ኤፌሶን 2:8 ታዋቂውን ቨርስ እንዴት እንዳብራራው እሱን ነው ማሳያችሁ። እሱን እያወጣ የኤፌሶን ማብራሪያውን ትቀበለዋለህ? የቅዱስ ዮሐንስ አፈወርቅን በዛው አደራርብ እንጂ እያሳየው እኮ ነው ያለው። ታዲያ ስለተቀበልኩት መሰለኝ ከፍቼ ያለው። ትቀበለዋለህ ወይስ አትቀበለውም? እሺ ቨርስ 8 ይሄኛው ነው። ትቀበለዋለህ አትቀበለውም? አታጠፋፋ ላሳይበት እየወዳ ምንም የሚጠፋ ነገር የለም። የምታቀርበው ማስረጃ ትቀበለዋለህ ወይስ አትቀበለውም? መጀመሪያ ቨርስ 8ን ሳትመልስ እሺ ብለህ አዘላትም መልስ መጀመሪያ። ስለዚህ ትቀበለዋለህ። ሁላችሁም ስሙ፣ እቀበለዋለሁ ብሏል። ቀጥል፣ አንብበው። በቃ በደንብ አስተውሉ። የኤፌሶን መልእክቱን እንደሚቀበል እናያለን። ቀጥል፣ አንብበው። ኧረ በቃ ዝም በል። አንዴ ሚዩት አድርግ። ከሌሎቹ ጋር ላውራ። አንተ ከኔ ጋር ነው የምታወራው። እሺ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው የሚለውን ማለት ነው። በትልቁ አድርገው እንጂ ሲሶ ይታያል። መጀመሪያ ጋይስ ቨርስ 8 ጠጋ አድርገው። አስጠጋው። እንደዚህ አድርገው። አይ ቲንክ
አይ ቲንክ ይታያል አሁን። እሺ አንብቦ አይታይም። ትንሽ ጠጋ አድርገህ ብታነበው አሪፍ ግሬስ ነው። ይላል። ተከተሉኝ። ይሄ ቨርስ 8 ይላል። ይሄኛው ነው ቨርስ 8 ብለርድ እንደ አይ ዶንት ኖ ቨርስ 8 ጽፎ የድሮ ስለሆነ እንትኑ ድንገት በደንብ ላይ ታቻ ቨርስ 8 ሚል ይታያል። ፎር ባይ ግሬስ የሚለው እንግዲህ ብለርድ ሆኖ ነው የሚታየው። አንብበው ችግር የለውም። እሺ ቨርስ 8 ፎር ባይ ግሬስ ይላል። ሰይድ have you been saved የሚለውን ሲተት in order that the greatness of the benefit bestowed may not raise their too high observe how he brings down ይላል። so እዚህ ጋር by grace you have been saved የሚለው በኮታኮት ያደርጋል። ከዛ በኋላ through faith ይላል። ይሄን ነው ላሳይ የፈለኩት እዚህ ጋር ያለው through faith እየተረጎምከው እስኪ እሺ እየተረጎምከው through faith ይላል። እሺ በእምነት የሚለው እሺ on the other hand our free will be not impaired ይላል። እሺ free willአችን impaired አልሆነም ወይም ደግሞ በዋን ሴንስ በአንድ ሳይድ impaired አይደለም በፍላጎታችን እንደምናምን ያሳያል። ተርጉመው እንጂ impaired አይደለም ትላለህ እንዴ? impaired እኮ እንግሊዘኛ ተርጉመው በአማርኛ free willአችን impaired አልሆነም ማለት ምን ማለት ነው? ተርጉመው our free will be not impaired ይላል። on the other hand ነው የሚል በአንድ በኩል on the other hand ተሆነ free willአችን impaired አልሆነ ምን ማለት ነው? ተርጉመው ልናገር እስቲ አፌላ ጥቁም 30 ጊዜ impaired አልሆነ ማትበላ ኢምፔርድ ምንድን ነው ወንድማችን በጌታ ኢምፔርድ ማለት እንዴት ምንድን ነው? አለማየት ወይም አለመደፈን ማለት ነው። ወይም ደግሞ ይሰራል ምንድን ነው? አክቲቭ ነው ማለት ነው። በሌላ አነጋገር ኢምፔርድ አልሆነም ማለት የለንም ምንድን ነው? እንዴት ብዬ ልግለጸው? ኢምፔርድ አይነ ስውርና አይኑ የሚያይ ሰው ብለህ ቁጠረው። ስለዚህ ድፍን አይደለም ማለት ነው። our free will be not impaired ኢምፔር አይደለም አይነ ድፍን አይደለም እያለ ነው። ዘን ይቀጥላል። ኢምፔር አይደለም ማለት አይነ ስውር አይደለም ማለት ነው። አገላለጹ ማለት ምን ማለት ነው? አገላለጹ ተውና ኢምፔር ምን ማለት ነው? አይ ተርጉሞ እባክህ በፈጠረ መጽሐፉን ይዘህ መጥተህ በስትክክል ተርጉሞ እስኪ። ፍሪ ዊል ኢምፔርድ አይደለም ምን ማለት ነው? ወደ ዋናው ሚኒንግ ብገባ አይሻልም እንዴ? ዋና ሚኒንግ ይሄ ምንድን ነው? ስፔል አድርገው እስኪ ስፔል አድርገው ስፔል አድርገው። አይ ኤም እዛው ላይ አይ ኤም ኢምፔርድ አይ ኤም ቆይ ተርጉመው እንጂ ሶቨሬ ኢምፔርድ አልሆነም ምን ማለት ነው? ሌላ ቀንም ከአንተ ጋር ማውራት አልችልም። አሁንም የረበሽክ ነው አንተ። በቃ ምንም ረብሻ አይደለም። ተርጉም በስትክክል ስትባል ባይዘው ይኸውልህ፣ ለእናንተ ረብሻ የሚመስላችሁ አስተካክላችሁ ተርጉሙ ተብላችሁ ስትያዙ መንፈራገጥ ስለሆነ ቆይ አዳምጠሽ አሁን አዳምጠኝ። በስትክክል ተርጉም ነው የተባልከው። ተርጉመው ኢምፔርድ አልሆነም ምን ማለት ነው? አይነ ስውር አልሆነም ማለት ነው። ያ በኤግዛምፕል ላይ ያሳየው ዳሜጅድ ዊክ ማለት ነው። ይሄ ኢምፔርድ ማለት አይነ ስውር ማለት ነው። እየነገርኩህ እኮ ነው። ዳሜጅድ ሆነ የጠፋ አይደለም ማለት ነው። የጠፋ አይደለም ስለ በኤግዛምፕል አድርጌ በአይን በሚያይ ሰው ሪፕሬዘንት አደረኩልህ። የጠፋ ስለዚህ አንተ ነፃ ፈቃድ አልጠፋም ብለህ ታምናለህ? ኧረ መጀመሪያ ሊጨርስልህ ሴንቴንሱን ሳልጨርስ እዚህ ጋር አትጨርስም። እያነበብነው ነው የምንሄደው። ነፃ ፈቃድ አልጠፋም ብለህ ታምናለህ? ተረጋጋ። ነፃ ፈቃድ አልጠፋም ብለህ ታምናለህ ወይ? አቀበለዋለሁ ብለሃል። ነፃ ፈቃድ አልጠፋም ብለህ ታምናለህ? አታምናለህ? ኤግዛምፕል የሰጠው ስሜን ከምጠራው ብትመልስ አይሻልም? ከቪዥን ጋር አድርጌ ኢምፔርድ ማለት ምን እንደሆነ በአይን ኤግዛምፕል ሰጠው። አይደለም እኔ ኤግዛምፕሉን ተውና አልተወገደም ወይም ደግሞ አልጠፋም አልክ እኮ ተስማሙ። አሁን ነፃ ፈቃድ አልጠፋም ብለህ ታምናለህ ወይ? ልገልጽልህ እኮ ነው። ይሄው አዎ፣ በፈቃዳችን ነው ያመንነው። አዎ በቃ ልጨርሰው። ስለዚህ የቀድሩን ትምህርት ትተዋል ማለት ነው። በነፃ ፈቃዳችን ቀጥል። እሺ ነፃ ፈቃድ አለ ብዬ አምናለሁ ብሏል። ቀጥል። እሺ ግን ይሄ በነፃ ፈቃዱን ደግሞ እዚህ ጋር ምን ይለዋል? ኤንድ ዛት ኖት አወር ሰልፍ ይላል። ይሄ በእኛ አይደለም። ይሄው ኔዘር ኢዝ ፌዝ ፌዝም ቢሆን ጸጋ ቅድም ከላይ አብራርቷል በእኛ እንዳልሆነ እዚህ ጋር ደግሞ ኔዘር ኢዝ ፌዝም ቢሆን ዲሚስ በእኛ አይደለም። አስተካክለህ ተርጉም እባክህ። እንግሊዘኛውን አታብካው። ሶቨሬን በስትክክል ማተረጉም ከሆነ አልችልም።
ኦ ማይ ጉድነስ ስተረጉም እሺ አንብብ ወይ ዝም ብለህ አንብብና አጠቃለህ ተርጉምልኝ። አለበለዚያ ቃሉን እሺ ቆይ ስማኝ፣ ወይ አንብበ የምትችል ከሆነ በስትክክል አንብበ ተርጉም፣ አለበለዚያ አታውቀው እንግሊዘኛ ማትችል ከሆነ ማለት ነው። እሺ እባክህ አንድ ሚዩት አድርገሽ ወንድሜ። እሺ ቀጥል። ኔዘር ኢዝ ፌዝ ይላል። ሂ ሚንስ ኦፍ አወርሰልቭስ የሚለው በኮታኮት ያስቀምጥና ቢኮዝ ሃድ ሂ ኖት ኬም ኤንድ ሂ ኖት ኮልድ አስ ሃው ሃድ ዊ ቢን ኤብል ቱ ብሊቭ ጥያቄ ይጠይቃል። በኋላ ራስህ አስተካክለህ ታደርገዋለህ ከተሳሳትኩ። አሁን ምንም እንዳገባብኝ ፕሊዝ። ሃው ዊ ቢን ኤብል ቱ ብሊቭ ይላል። እንዴት ነው የምናምነው? ያመን ነው በማመን ካለ በኋላ ፎር ሃው ሰይዲ ሃው ያለውን ሲናገር ሻል ዘይ ብሊቭ አንለስ ዘይ ሂር የሚለውን ሳይሰሙ ያምናሉ ብሎ ይጠይቃል። ከሮሜ አመጥቶ የሮሜን ጥቅስ እዚህ ጋር አመጥቶ ሶ ዛት ዘ ወርክ ኦፍ ፌዝ እዚህ ጋር ነው። ዘ ወርክ ኦፍ ፌዝ ኢትሰልፍ ኢዝ ኖት አወር ኦውን፣ እምነት እንኳን የከኛ አይደለም እያለ ነው። ከዛ በኋላ ኢት ኢዝ ዘ ጊፍት እዛው ስጦታ ነው የሚለውን ይጠቅሳል። ኢት ኢዝ ዘ ጊፍት ሰይዲ ኦፍ ጋድ የሚለውን ያስቀምጠናል። ኢት ኢዝ ኖት ኦፍ ወርክስ ይላል። ከስራ ሳይሆን ራሱ እምነት የእግዚአብሔር ስጦታ ነው ይላል። ኢት ኢዝ ዘ ጊፍት ይላል። እሺ ስለዚህ እምነት ራሱ የእግዚአብሔር ስጦታ አይደለም የሚለውን አሳይተን ወርታች ልቀጥል ቀጥል። ኦኬ እምነት ብቻ የሚለውን አላሳየከንማ ሶቨር። ከዚህ በላይ እንዴት ላሳየ? ይሄው በቃ ጨረስክ አይደለም? ጋይስ እምነት የእግዚአብሔር ስጦታ ነው ያለበትን እኮ አላሳየም ራሱ አንተ። ኢት ኢዝ ኤ ጊፍት ያለው ጨርሰህ ነው? አንዴ ቆይና መጀመሪያ እኔ ስለማስ ቃል ልደት አንብብልኝ ፕሊስ። ይዋዳ አንዴ ዝም በል። ኖ ቆይ አንዴ ጨርሰህ ነው? ልደት አንብብልኝ። ጨርሰህ ነው ወይ? ምንም አይታይም። ያንተን ነው እየሰማን ያለ ነው። ይሄ አሁንም አይታይም። አውቀ ነው ወይስ እየሰማ ነው? ዝም የምትለው ጨርሰሃል ወይስ አልጨረስክም? አንድ ደቂቃ ስጠን እስቲ ከልደት ጋር አንድ ደቂቃ ስጠን። ይዋድ አታወራም? ከኔ ጋር ነው የጀመርከው። ለምደው ከልደት ጋር የምታወራው? ከኔ ጋር አይደለ እንዴ የጀመርከው? ለምደው ከሱ ጋር የምታወራው? ጨርሰሃል ወይስ አልጨረስክም? ከልደት ጋር ማውራት ከፈለክ በኋላ ታወራ። ኦኬ ማምታታት እንደዚህ ከሆነ አንተ መጀመሪያም ካንተ ጋር ከነሱ ጋር ስለጀመርክ አላወራም። ይሄ ልጅ ጨርሰሃል ወይ? ማምታታት ነው ለሱ። ጨርሰሃል ወይ? እሺ ዋና ፖይንት ዮሐንስ አፈወርቅ በዚህ ሚዲዮ ላይ ቆይ እንዳዘጋው አይደለም ሳትዘጋው እዛው ክፍል ላይ ባይ ዘ ወይ ሌላ ክፍል አይደለም፣ እዛው ትንሽ ዝቅ ብለህ አስነብባለሁ። ቆይ የቅዱስ ዮሐንስ አፈወርቅ እዛው ከስራ አይደለም ሲል ምን እያለ እንደሆነ በደንብ አሳያለሁ። እዛው ራሱ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ዝቅ ብሎ ስራ ራሱ ለድህነት እንዴት እንደሚያስፈልግና በክርስቶስ ወንበር ፊት እንዴት እንደሚያስፈርድብን የተናገረበትን ክፍል እዛው ሴክሽን የኤፌሶንን ሆሚሊ እዛው ሆሚሊ ነው ማሳየም። እኛም ከእምነት የመነጨ ከዳናችን የመነጨ ስራ እንሰራለን። መጀመሪያ ይሄን ታምናለህ አታምንም? አንተ ለድህነት ነው ከድህነት ጋር ይገናኛል ብለህ ታምናለህ? ቆይ እንትን አትበል። ይሄን መጀመሪያ ያሳየውን ታምናለህ አታምንም? ከድህነት ጋር ይገናኛል ብለህ ታምናለህ ወይ? መልካም ስራ እምነትም የእግዚአብሔር ስጦታ ነው የሚለውን ታምናለህ አታምንም? መልካም ስራ ከድህነት ጋር ይገናኛል ብለህ ታምናለህ ወይ? እስቲ ስለዚህ ዮሐንስን አታምኑትም አትቀበሉትም። ቆይ መልካም ስራ ለድህነት ያስፈልጋል ብለህ ታምናለህ ወይ? አያስፈልግም። አያስፈልግም። ዝቅ ብለህ አንብበው። አሁን እንመላለስበት ዘንድ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ የሚለውን ቁጥር 9 ላይ ያለውን የቅዱስ ዮሐንስ አፈወርቅ ኮሜንታሪ አንብበው። እኔ እኮ ነኝ ይሄን ያመጣሁት። አንተን ላሳይ። አንተ የምትለው ያመጣኸውን ዝቅ ብለህ አንብበው። እቀበለዋለሁ ስላልኩ እኮ ነው። ክፈተው። መጀመሪያ ያመጣሁትን ትቀበላለህ አትቀበልም? ከዛ ዝቅ ብዬ ከፍተዋለሁ። እቀበለዋለሁ። በሚገባ ነው የምቀበለው። እምነት ሰው በእምነት እንደሚድን ትቀበላለህ። አንድ ጥሩ እምነት የእግዚአብሔር ስጦታ እንደሆነ ትቀበላለህ። በእምነት ብቻ ይኸውልህ፣ መጀመሪያ የመጣኸው በእምነት ብቻ ለማለት ነበረ። እምነት የእግዚአብሔር ስጦታ ቆይ ሶቨሬን ቆይ አንዴ እምነት ብቻ ብሏል ቅዱስ ዮሐንስ አፈወርቅ ብለህ ነበር የመጣው። የለም እንደዛ የሚል ሽታው ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ አምነሃል። እምነት ብቻ የሚለው ከየት አመጣው? እምነት ብቻ የሚለው ከየት ነው ያመጣው? ብቻውን አቆየው። ብቻን አልተጠቀምኩም። ሰው በእምነት ይድናል። እምነት ብቻ ብሏል ብለህ አይደል እንዴ ማስረጃውን የከፈተው? ኧረ ቆየዋል።
ሰው በእምነት ይድናል። እምነት ብቻ ብለዋል ብለህ አይደለም ማስረጃውን የከፈትከው? እምነት ብቻ ብለዋል ብለህ አይደለም ማስረጃውን የከፈትከው? አንዴ ጣልቃ ልግባ። ሶፈርን አንዴ ሶፈርን ሚውት አድርገው በእናትህ በእግዚአብሔር ሚውት አድርገው። እኔ ነኝ ክሌም ያደረኩት፣ ክሌሙን ያነሳሁት እኔ ነኝ። ይሄ በእምነት ብቻ የሚለው ነገር ቻሌንጅ ያደርገኛል፣ ይፈትነኛል አልኩ። እኔ መዳን በእምነት ብቻ የሚባለው ትምህርት ይፈትነኛል። ከ16ኛው ክፍለ ዘመን ወደ ኋላ ስንሄድ አይገኝም ስል አንተ ምንድነው ያልከው እንዴ? እኔ በማስረጃ ላሳይ። ዮሐንስ አፈወርቅ ራሱ መዳን በእምነት ብቻ ብሎ ያምናል። ለዚህ ደግሞ የዮሐንስ አፈወርቅን ማስረጃ አድርገህ ጠቅሰህ ዮሐንስ አፈወርቅን ልክፈት አልክ። ክፈት አልን። አሁን እኛ እምነት ስጦታ ነው ስጦታ አይደለም ርዕሱ። ክሌሙን ያነሳሁት እኔ ነኝ። እኔ ሲሳይ መዳን በእምነት ብቻ የሚለው ትምህርት ይፈትነኛል፣ ወንጌላት ላይም ይህንን ነገር አላገኘሁትም ብዬ ክሌም አደረኩ። አንተ ዮሐንስ አፈወርቅ መዳን በእምነት ብቻ ብሎ ያስተምራል፣ ለዚህ ደግሞ አሳያለሁ አልክ። አሁን እስካሁን ከከፈትከው ውስጥ ዮሐንስ አፈወርቅ በእምነት ብቻ አሁን እምነት አያድን የሚል ነገር ክርክር አላነሳንም። እምነት አያድን የሚል ክርክር በፍጹም እኔም ራሱ እንትን አላልኩ። በእምነት ብቻ ብሎ ያምናል፣ እሱን አሳያለሁ አልከ። አንተ እያሳየን ያለው እያነበብክ ያለው ነገር ሌላ ነው። አሁንም አሁንም እድል ልስጥህ። ዮሐንስ አፈወርቅ በእምነት ብቻ ነው መዳን የሚገኘው ብሎ ያምናል አያምንም? የኔ ክሌም ነው። እንደዛ ብልሃል። ይህንን ማስረጃ ልታሳይ ትችላለህ? ሶፈር ወጣ እንዴ? አልወጣም። ሲሶ እንድንግባባ እኔም እስቲ ቆይ ሲሶ አንዴ ቆይ እንድንግባባ መጀመሪያ ዮሐንስ አፈወርቅ ያለውን ልናገርና እሱን እንደምታምኑ ከዚህ ውጭ አንግባባማ። በእናትህ እኛ እኮ እኔ 40 ዓመቴ እኮ ነኝ። እንደ ሕፃን ልጅ እኮ ስደርቅ አልውልም እኮ እኔ። እምነት ብቻ የሚለውን ነገር ታሳየኛለህ አታሳየኝም እኮ ነው የኔ ክሌም። ዮሐንስ አፈወርቅ መዳን የሚገኘው በእምነት ብቻ ነው የምትል ከሆነ አውጥተህ ይሄው ዮሐንስ አፈወርቅም እንደዚህ ብለዋል ብለህ ማሳየት ነው። እኔ አስብ ሰው በእምነት ይድናል፣ እምነትም የእግዚአብሔር ስጦታ ነው በሚሉ ታምናላችሁ? አይደለም ብቻን አልተጠቀምኩም። ይሄው ብቻን አልተጠቀምኩም። እኔ አይወልህ በእምነት አይዳንም እኮ አላልኩም እኮ ነው። አንተን አይደለም የጠየቀው፣ አንተን አይደለም እየወዳ የኔ ክሌም ነው። ክሌሙን ያነሳሁት እኔ እኮ ነኝ። የኔ ክሌም ነው። ክሌሙን ያነሳሁት እኔ ነኝ እኮ። ክሌም ጠየቅኳችሁ። በቃ በዚህ ክሌም መሰረት አሳያለሁ አልክ እኮ አንተ። ዮሐንስ አፈወርቅ መዳን እንኳን እንትን አይደለም ከ16ኛው ክፍለ ዘመን አልፈን ስንሄድ ዮሐንስ አፈወርቅ ራሱ መዳን በእምነት ብቻ ብሎ አስተምሯል። እሱን ላሳያችሁ አልክ። ይሄው በቃ ይሄው በትልቁ አረግነ ዮሐንስ አፈወርቅ ይሄው ሳሊቬሽን ባይፌዝ አለው ይላል። ሰው በእምነት ይድናል የሚለውን ታምናላችሁ? ትቀበላላችሁ? ሲሶ አይመልስልህም። እኔ ትልቁ ላይ አድርገኝ ቅዱስ ዮሐንስ አፈወርቅ እንዴት እንዳለ እኛም እንዴት እንደምንቀበል ላሳየው። በቃ ይሄ ዝም ብሎ እውቀትም ሳይኖረው የተጠየቀውንም እሱን ተውትና ብቻ ትቼዋለሁ ብሏል። ሚዩት አድርገው አሁን አንዴ። ኦኬ ልትመልሱ አትፈልጉም ማለት ነው። አንዴ ሚዩት አድርገው። ይኸው ቅዱስ ዮሐንስ አፈወርቅ በአማርኛም ከፈለክ እንግሊዘኛ ሚዩት አድርገው። አሁን አንተ ደግሞ ሚዩት አድርግና አዳምጥ ሶፈር ትቀበሉታላችሁ እያልክ ስለሆነ 30 ጊዜ ቅዱስ ዮሐንስ አፈወርቅ የኛ አባት ነው፣ አሁን እንቀበለዋለን። ምክንያቱም አንተ ግን መጀመሪያ ምን ብለሃል? እምነትህን ከዚህ በፊት ለስንት ጊዜ ስትከራከርበት የነበረው የሰው ልጅ ነፃ ፈቃድ የለውም፣ ነፃ ፈቃዱ የሞተ ነው እያልክ ስትከራከርበት የነበረው አዎ ነፃ ፈቃድ አምናለሁ፣ በነፃ ፈቃዳችን ነው ምናምነው ብለህ አምነሃል፣ ተቀብላል፣ ቻው። ስለዚህ ይሄ የቀድር ትምህርቱን ትተኸዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ቁጥር 8 በጸጋው ድናችኋል ተብሏል። አዎ የተሰጠ ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያደርግ ተመልከት ይላል። በጸጋው ድናችኋልና ይላል። እሺ በጸጋው ድናችኋልና በእምነት ይላል። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የሥራ ድርሻ ደግሞ ጨመረ ይላል። የኛ የሥራ ድርሻ ጨመረ። ምን ነፃ ፈቃድ አለን ብሎ ማለት የኛ ድርሻችን ምንድነው? በነፃ ፈቃዳችን ተጠቅመን እንደምናምን ማለት ነው። ሆኖም ማለት ነው ዳግመኛ አጠፋው
ደግሞ እንዳንታበይ ደግሞ አጠፋው። ምን ብሎ ከእኛ አይደለምና የሚለውን ጨመረ። ምን ማለት ነው? ከእኛ አይደለም እንዳንታበይ ለምን ያልጻፈ ታዲያ? ሚዩት አድርገው ለምን ያልተጻፈ ታዲያ? በለ እንዳንታበይ የሚል አለ እዚህ ጋር። ሚዩት አድርገው ሰፈሪ ደግመህ እንዳገባ። እሺ ወዳጅ፣ ከእኛ ሲል ከእምነትም አይደለም አለ። ከእምነትም አይደለም። ምክንያቱም ክርስቶስ ባይመጣ ኖሮ ኦኬ፣ ክርስቶስ ባይመጣ ኖሮ ባይጠራን ኖሮ እንዴትና ምን ነበር ማለት ነው? ከእኛ አይደለም ማለት የክርስቶስ ክርስቶስ ባይመጣ ክርስቶስ ባይጠራን እኛ ማመን እንችላለን ማለት ነው? አንችልም። ክርስቶስ መምጣት አለበት፣ ክርስቶስ መጥራት አለበት ማለት ነው። ስለዚህ ምክንያቱም በሮሜ መልእክት ምዕራፍ 10 ምን ብሏል ሐዋርያው? ባልሰሙትስ እንዴት ያምናሉ? ካልሰማህ ክርስቶስ መጥቶ ሰው ሆነ፣ ተሰቀለ፣ ሞተ፣ ተነሳ የሚለውን ስብከት ሳትሰማ እንዴት ልታምን ትችላለህ ማለት ነው? ከእምነትም አይደለም ሲል ክርስቶስ መጥቶ ባይሰቀል፣ ባይሞት፣ ባይነሳ እንዲህ ተብሎ ደግሞ ባይሰበክልህ ባትሰማ እንዴት ታምናለህ? ስለዚህ ልታምን አትችልም አለ። በመሆኑ የእምነት ስራ በራሱ የራሳችን አይደለም አለ ማለት። ኦኬ፣ ይሄን ብሎ ተናገረ። ይህ ሲል ግን መልካም ስራ በጭራሽ አያስፈልግም እያለ ነው አይደለም። ይኸው ቁጥር 10 እዛው ቁጥር 9 እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለውን ክፍል ሲያብራራ ምን ብሎ ይናገራል? ይኸው አንድ ሰው የተረጋጋ ቢሆን ነገር ግን ጨካኝ ከሆነ፣ አንድም ርኅሩህ ሆኖ ግን ዘራፊ ከሆነ፣ አንድም በእውነት ከሌሎች ሰዎች ንብረት ከመውሰድ ታቅቦ ግን የራሱን የማይለግስ ከሆነ ሁሉም ከንቱ ይሆናል አለ። ሁሉም ምን ይሆናል? ከንቱ ይሆናል። አንዲት በጎ ስራ ብቻ በክርስቶስ የፍርድ ወንበር ፊት በድፍረት እኛን ለማቅረብ በቂ አይደለም፣ በጭራሽ በቂ አይደለም ይልና በጎ ስራችንን ታላቅና የተለያዩ ማድረግ ሁሉን አቀፍና ሙሉ ማድረግ ያስፈልገናል ይላል። መልካም ስራችንን ሁሉን አቀፍ ማድረግ ያስፈልገናል። ክርስቶስ ለደቀ መዛሙርቱ ምን ብሏቸዋል? ያለውን ስሙ። እንግዲህ ሂዱና አሕዛብን ሁሉ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብለዋል። ማቴዎስ ወንጌል ምዕራፍ 28 19 ካለ በኋላ ዳግመኛም እንግዲህ ከእነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ይህም በትንሣኤ ለማለት ነው ካለ በኋላ አዎ መንግስተ ሰማያት አይገባም፣ እርሱ የትንሣኤውን ጊዜ መንግስቱን ለመጥራትም ይፈልጋል። አንዱን የሚሽር ከሁሉ ታናሽ ይባላል ይላልና፣ ስለዚህ ሁሉም ያስፈልገናል ማለት ነው። ያለ ምህረት ስራዎችን መንግስተ ሰማያት መግባት እንዴት እንደማይቻል ተመልከት ይላል። ያለ ምህረት፣ ያለ ልግስና፣ ያለ ስጦታ፣ ያለ መልካም ስራ መንግስተ ሰማያት መግባት እንደማይችል ይኸው ተመልከት ይላል ቅዱስ ዮሐንስ አፈወርቅ። ይህንን ትቀበለዋለህ ወዳጅ? ቅዱስ ዮሐንስ አፈወርቅ እዛው የጠቀስከው ኤፌሶን መልእክት ምዕራፍ 2 ነው። ሆሚሊ ራሱ አልቀየርኩም። ቁጥር 9 ላይ ስትሄድ ይህንን ይናገራል። ያለ መልካም ስራ መንግስተ ሰማያት መግባት አይቻልም ይላል። ይህንን ትቀበላለህ? አትቀበልም። የቅዱስ ዮሐንስ አፈወርቅ ሐሳብ ሳትረዳ ዝም ብለህ አትጥቀስ ነው ባጭሩ። አንተ ግን ታምናለህ ወይስ ከፍለህ ያኛውን ብቻ ነው የምታምነው? መልካም ስራ ያለውን ብቻ ነው የምታምነው? እኔ ሁሉንም አምናለሁ። ለምሳሌ አንተ ግን ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ ታምናለህ? መጀመሪያ የእግዚአብሔር ስጦታ ምን ማለት እንደሆነ ተረድተዋል አይደለ? ያነበብኩትን እምነት ተረድተዋል። ክርስቶስ ሳይመጣ ልታምን አትችልም ማለት ነው። አዎ ክርስቶስ ሳይመጣ እንዴት ልታምን ትችላለህ? ይሄን ሁሉንም እንቀበላለን። ቆይ ሰው ያለ መልካም ስራ ካልሰራ መንግስተ ሰማያት አይገባም የሚለውን ትቀበለዋለህ? እኔ እዚህ ጋር ስጠይቅ ለምንድን ነው ከፍለህ የምታምነው? እኔ ሁሉን እቀበላለሁ። ሰው እኔ ሁለቱንም እቀበለዋለሁ ብለሃል። ያለ መልካም ስራ ሳይሰራ፣ ቆይ ስማ፣ መልካም ስራ ያልሰራ ሰው
መንግስተ ሰማያት አይገባም ብለህ ታምናለህ? ይኸውልህ የዳነ ሰው ትክክለኛ የጠየቁን የቅዱስ ዮሐንስ አፈወርቅን ሐሳብ ነው የጠየቁ። መልካም ስራ ካልሰራ መንግስተ ሰማያት አይገባም ብሏል። ትቀበላለህ ወይ? አፈወርቅን ከመጀመሪያው ተነሳ፣ ጎርደህ ሳይሆን ከመጀመሪያው አንተ መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ ወይ? አንተ ለምን ነው ከፍለህ የምታምነው? መናፍቅነት ነው። ከፍያ አይደለም ያመንኩት። መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ? መጀመሪያ ያለውን መጀመሪያ መልስ። ሰው ሁለት እስቲ መስመር ትቀበላለህ ወይስ አትቀበልም? ትቀበላለህ አትቀበልም? መጀመሪያ መልስ ወዳጅ። ማታናገር አንተ የእምነት መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብሏል። ትቀበላለህ ወይ? ሰው ነበርኩ። ለምን ወደ ኋላ ትመለሳለህ? ለምን የደነገጥ? ለምን የፈራ? መልስ። እሺ መልስ። ጥያቄን ሪፍሬዝ ላድርግልህ። መልስ። ቀጥታ አይደለም ወደ ሌላ እንዳትገባ መጀመሪያ መልስ። እኔ መልሼ እላለሁ። በእርግጥ እቀበለዋለሁ። 4 ነጥብ እቀበለዋለሁ። እኔ የጠየኩን በደንብ አዳምጥ። መልካም ስራ ስማኝ። ጥያቄ ልጠይቅህና ትመልሳለህ። ስም እሺ። ሰው መልካም ስራ ካልሰራ መልካም ስራ ካልሰራ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። መልካም ስራ አለመስራት ከመንግስተ ሰማያት ይከለክላል ብለህ ታምናለህ ወይስ አታምንም? ይሄ ነው ጥያቄ። ቀጥል። አንተ አሁን ባልከውና ኩክ አድርገህ በዘዴ በራስህ ባስቀመጥከው ሳይሆን ከመጀመሪያው ይሄ 2:8 እኔ ነኝ ያመጣሁት። ኤፌሶን 2:8 አንተ መጀመሪያ ሰው ድነት የእግዚአብሔር ጸጋ እንደሆነ አይመልስም። አትመልስም። አንተ ወንድ ነህ። የእግዚአብሔር ወሬ አልፈልግም ወዳጄ። ያንተን ወሬ ያንተ አርቲቡርቲ ወሬ አልፈልግም። አሁን በዚህ ሰዓት ማለት የተጠየቀውን ቀጥታ መልስ። መጀመሪያ ምንድነው? አሁንም እየጠየቁት ያመኑ ሁሉ መልስ ይጀምራሉ። በክርስቶስ ያመኑ ሁሉ እኔ ይሰራሉ አይሰሩም አልጠየቁም። ማን ነው የሚሰራው ብዬ አልጠየቁም። ያልተጠየቀውን አታውቃ። የጠየቁን አሁንም ጆሮውን ክፈትና መልስ። ምን ብዬ ነው የጠየቁ? መልካም ስራ ያልሰራ ሰው የእግዚአብሔር መንግስት አይገባ፣ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ይህንን ሐሳብ ትቀበለዋለህ ወይ? መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብለህ ታምናለህ ወይስ አታምንም ነው ጥያቄ። ወይም አምናለሁ ወይም አላምንም። ቀጥል። እሺ፣ ሰው የሚድነው ዮሐንስ አፈወርቅ ግልጽ አድርጎ እንዳስቀመጠው በእግዚአብሔር ጸጋ በእምነት ነው። የዳነ ደግሞ መልካም ስራ እንደሚሰራ ተናግሯል። ሁሉን እቀበላለሁ። ለአንተ ደግሞ ልጠይቅህ። ሙሉን አንብበው። ሙሉን ቆርጠ አይደለም፣ ሙሉን አንብበው። ቆርጠ ሳይሆን ቆርጠ። ኧረ ቆይ ወደ ከዚህ ጀምሮ አነበብኩት። ይሄንን ሐሳብ ትቀበለዋለህ? ቆይ ቆርጠ ሳይሆን ሙሉን አንብበው። ያለ ምህረት ስራዎች መንግስተ ሰማያት መግባት እንዴት እንደማይቻል ተመልከት ይላል። ትቀበለዋለህ? ይሄን ሐሳብ ቆርጠ ሳይሆን ሙሉን አንብበው። ይሄንን ሐሳብ ትቀበለዋለህ ወይ? የሆነች ነገር ቆርጣ አውጥተው ትቀበላለህ ማለት ይሄ ዝም ብሎ የዱርዬ ይኸው ሐሳቡ ተቆርጧል ካልክ ሶቨሬን ሐሳቡ ተቆርጧል ካልክ ይኸው እዚህ ክፍል ላይ እንደዚህ ይላል ማለት ይሄኛው ክፍል ከዚህ ጀምሮ ነው እያብራራ ያለው። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ ለማድረግ ነው የተፈጠርነው ሲባል ምን ማለት ነው የሚለውን እያብራራ ከዚህ ጀምሬ አውዱን ላንብብልህ። ከአውዱ ወይም ደግሞ ከዚህ አውድ የተለየ ካልኩኝ አንተ እንደዛ አይልም። ከፍ ብለህ ወይም ደግሞ ዝቅ ብለህ አንብብልኝ ትላለህ። ቅዱስ ዮሐንስ አፈወርቅ ግን ምን እያለ ነው? ያለ መልካም ስራ መንግስተ ሰማያት መግባት እንዴት እንደማንችል ተመልከት ይልና ይኸው ያብራራል። ምን ማለት ነው ሲያብራራው፣ ሆኖም ይህ ብቻ ከሌለን ወደ እሳት እንጣላለን ይላል። በደንብ ይህ ብቻ ከሌለን ወደ እሳት እንጣላለን ምን ማለት ነው? እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ብሏልና ለምን እና እንዴት ተርቤ አላበላችሁኝምና። ለምንና እንዴት ማለት እናንተ ወደ ዘላለም እሳት ሂዱ ያላቸው በምን ምክንያት ነው?
ብለን ከጠየቀን ይላል ለምንና እንዴት ነው እነዚህ ሰዎች ወደ ዘላለም እሳት የገቡት ብለን ብንጠይቅ ይኸው ተርቤ አላበላችሁኝምና ተጠምቼ አላጠጣችሁኝምና ብሎ ተናግሯል። ማቴዎስ 25:42። ስለዚህ የተራበን አለማብላት አለማጠጣት ራሱ ይኸው ወደ እሳት እንድንጣል ያደርገናል ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ትቀበላለህ ወይስ አትቀበል? ለመጨረሻ ጊዜ ልጠይቅ፣ ሙሉን እናንብበው ዮሐንስ አፈወርቅ ምን እንዳለ። እስቲ አንተ ሙሉን እናንብበው። ይሄው አታነብም፣ ሙሉን እናንብብ። አንተ ያመጣኸው ራሱ እናንብበው። ቆርጣ ሰው በእምነት እንደሚድን በጸጋ በኋላ ተሳስተ ቅዱስ ዮሐንስ አፈወርቅ ሚውት አድርገው አንብበው። የማታውቀው መጽሐፍ ይዘህ መጥተህ አንብበው ትላለህ እንዴ? ጋብዣ ያለው የኤፌሶን መልእክቱ ሙሉን አንብበው። እሺ እኛ ሙሉ መጽሐፉን አንብበን አንዴ እባክህ ሚውት አድርግ። ዋናው አንድ ምንፍቅናህን ማስጣላችን ራሱ አንዴ ቆይ በቃ ትልቁ ምንፍቅናህን ይሄ እምነት ራሱ ያለ ፈቃዳችን ነው የምንቀበለው የሚለውን ማስጣላችን አንድ ትልቅ ነገር ነው። ትልቅ ምንፍቅና ስለሆነ እሱን ከጣልክ ዛሬ በቂ ነው። ቆይ መልሶ የሚለውን አንተ የዘለልከው እሱን ነው አይልም። ከእምነት አይደለም። አዎ ከእምነት አይደለም እኮ ነው የሚለው። ከእምነት አይደለም ነው የሚለው። ከእምነት ራሱ አይደለም። ከእምነት አይደለም ነው የሚለው። እምነት የእግዚአብሔር ስጦታ ነው ነው የሚለው። አውጣውና ተደርበህ አታውራ። አማርኛም እንግሊዘኛም አትችልም። ተደርበኝ አታውራ። አውጣውና አንብበው። ሚውት አድርግ በእናትህ። ለምንድን ነው አውተማታረግ? ለምን ሰው ታጨረብራለህ? ለምን ሚውት አታረግም እንዴ? ምን ሆነ ነው የምትጃጃለው? ወዳጅ ትልቅ ሰው አይደለም እንዴ? ያላለውን ሚውት አድርገው ወጣልሃለሁ። ይዋድ ያላለውን ይሄ ልጅ ጤነኛ አይደለም እንዴ? ሚውት አድርገው። ተረጋጋ እንጂ። ይኸውልህ ቅዱስ ዮሐንስ አፈወርቅ የተናገረው ከእምነት አይደለም። እምነት ማለት ካንስል አደረገው የሚለው ከእምነት ራሱ አይደለም የሚለውን ነው አለና፣ ለምንድነው ከእምነት ራሱ አይደለም ያለው ካንስል ያደረገው ሲል ምንድነው ያለው? ምክንያቱ ክርስቶስ ሳይመጣ ክርስቶስ ሳይጠራህ ራሱ ማመን አትችልም ማለቱ ነው ብሎ በግልጽ አስቀምጦታል። ክርስቶስ ሳይመጣ ኦፍ ኮርስ ልታምን አትችልም። ክርስቶስ ሳይጠራን ልናምን አንችልም ማለት ነው። ምክንያቱ ምን አለ? ባልሰሙትስ እንዴት ያምናሉ? መጀመሪያ ሊሰበክልህ ስለ ክርስቶስ ልትሰማ ስለ ክርስቶስ ለመስማት ክርስቶስ መምጣት ያስፈልገዋል። ስለ ክርስቶስ ለመሰበክ ክርስቶስ መምጣት፣ መሞት፣ መሰቀል፣ መነሳት ያስፈልገዋል። ስለዚህ ክርስቶስ ራሱ ባይመጣና ድህነቱን ባይፈጽም ማመን ራሱ አትችልም ነው። ምን ብለህ ታምናለህ? ምን ተብሎ ተሰብኮልህ? ስለዚህ ለዛ ነው ባልሰሙትስ እንዴት ያምናሉ ተብሎ የተነገረው። ከእምነት ራሱ አይደለም። ክርስቶስ መጥቶ የሰራው ስራ አለ። ያንን ስራ ሲሰበክልህ ስትሰማ ነው ልታመን የምትችለው። ነፃ ፈቃድህን ተጠቅመ ብሎ ቅዱስ ዮሐንስ አፈወርቅ እየተናገረ ይህ ሲል ስለ ኢኒሻል ሳሊቬሽን ነው። የኛ ምንም ውጤት አለበት ብለን አናምንም እኮ። ኢኒሻል ሳሊቬሽን ላይ የመጀመሪያ መዳናችን ላይ እኛ አዋተን ከኛ የሆነ ስራ ከኛ መልካም ስራ ታይቶ ኔዳን ነው ብለን አናምንም እኮ። መች እንደዚህ ብለን ሰብከን እናውቃለን? በመልካም ስራችን ነው ልጅነት ያገኘ ነው ብለን እናምናለን። በጸጋው በምስጢራት በኩል አምነን ተጠምቀን የእግዚአብሔር ልጅነትን አገኘን ብለን ነው የምናምነው እንጂ የሆነ መልካም ስራችን ታይቶ ከዛ በኋላ በዛ መልካም ስራችን ልጅነት አገኘን ብለን እናምናለን? አናምን። መጀመሪያ ክርስቶስ በሰራው ስራ አምነን ስንጠመቅ በጸጋው የእግዚአብሔር ልጆች እንሆናለን። ከዛ በኋላ ምን አዲስ ፍጥረት እንሆናለን። አዲስ ፍጥረት ሆነን ደግሞ በመልካም ስራ ልንመላለስ ግድ ይለናል። መልካም ስራ ካልሰራን ደግሞ ወደ ዘላለም እሳት እንጣላለን። በቃ የቅዱስ ዮሐንስ አፈወርቅ ትምህርት ይሄ ነው። የኦርቶዶክሳዊ ትምህርትም ይሄ ነው። አንተ ግን ምን ብለህ ነው የምታምነው? ያለ እምነት ያለ ነፃ ፈቃድ አስቀድመን ድነን ነው ራሱ ምናምነው የሚል ትምህርት ነው ያለ። ምክንያቱ አንተ ካልቪኒስት ስለሆንክ ማለት ነው። ሪጀነሬሽን ፕሪሲድስ ፌዝ ብለህ ነው የምታምነው። ሪጀነሬሽን ራሱ ዳግም ልደት እምነትን ይቀድመዋል ብለህ ነው የምታምነው። ቅዱስ ዮሐንስ አፈወርቅ ግን ነፃ ፈቃዳችን ፈጽሞ የሚያስወግድ አይደለም። የኛ ድርሻ አለበት፣ እሱም ነፃ ፈቃዳችን ነው ብሎ በግልጽ ተናግሯል። ነፃ ፈቃድ አለን።
መቀበል የምንችልበት ነፃ ፈቃድ አድርጎ ተሰጥቶናል። ያንን ነፃ ፈቃዳችን ተጠቅመን ለመቀበል ግን ክርስቶስ አስቀድሞ ሞቷል፣ ተነስቷል ተብሎ መሞት መነሳት የግድ ያስፈልገዋል ማለት ነው። ከዛ አንጻር ነው የተነገረው ማለት ነው። እኔ ጨርሻለሁ። ወንድሞች ከቀጠላችሁ ቀጥሉ። ዮሐንስ አፈወርቅ አንድ ነገር ብቻ ጠይቀህና ታምናለህ አታምንም? ሶቨር አንዴ ይበቃል። በቃ ሶቨር ይምባከ ሶቨር ነው ድልስ አታስወራሙ ሲሶ ወድልስ በደንብ ልስጥ ይኸውልህ ሶቨር ድልስ 30 ሰከንድ ብቻ ጥያቄ ነው የምጠይቀው። 30 ሰከንድ ብቻ አይደለም ጥያቄ አይደለም የኔ ጥያቄ ነው። ሶቨር ዮሐንስ አፈወርቅ ፌዝ አሎን ብቻ አስተምሯል ብለህ ታምናለህ? ፌዝ አሎን ጽፏል ብለህ ታምናለህ? ከዛ ድልስትና 3 ደቂቃ ሙሴ እባካችሁ 3 ደቂቃ አልፈልግም። 30 ሰከንድ ብቻ አንዴ ሲሶ አንተ ስገባ 30 ሰከንድ ብቻ ሶቨር ኧረ ምን አይነት ኧረ በእናትህ ሰው ስጋዊ ስሜቱ እንዲገለጥ አታርግ በእግዚአብሔር። ወለ ሶቨር ዮሐንስ አፈወርቅ ፌዝ አሎንን አስተምሯል ብለህ አይደል የተነሳከው ሶቨር? እሺ እሱ ልናገር 30 ሰከንድ ስጠኝ። 30 ኧረ 5 ደቂቃ ውሰድ፣ 5 ደቂቃ ውሰድ። እሺ 30 ሰከንድ እና ዮሐንስ አፈወርቅ ስለ እምነት ብቻ እንዳስተማረ ቀጥል። 30 ሰከንድ። እሺ አሁን ብቻ የሚለውን ተው ለጊዜው። ዮሐንስ አፈወርቅ አሁን ባነበበው አይደል ይኸውልህ ሶቨር በፍጹም ከፈለኩ ወርደህ ሂድ። ይኸውልህ መጀመሪያ ክሌም ያደረከው ዮሐንስም አፈወርቅ መዳን በእምነት ብቻ ብሎ አስተምሯል ነው ያልከው። ዮሐንስ አፈወርቅ የቱ ጋር መዳን በእምነት ብቻ እንዳስተማረ አሳየን እኮ ነው በቃ። ከዛ ውጪ ምንም 30 ሰከንድ ስጠኝ። 30 ሰከንድ ስጠኝ። አሁን ያነበብነው ክፍል ላይ አንተ ይሄ አይሰማም እንዴ? ውረድ። ምን ነው እኔ ያስወረድኩ? ከቅድም ጀምሮ አንተ ሰው ያዳርቃል በጌታ ሲሶ ራሱ እኮ በስጋ ሊገለጥበት ትንሽ ነው የቀረው። ያ ከቅድም አዲስ ለመጣ ሰው ምናልባት ግር ካለ እንጂ ከመጀመሪያ ለነበረ ሰው አዲስ የሚሆን ነገር ያለ አይመስለኝም። ምክንያቱም ሲስ እና ልደት ነበሩ መጀመሪያ እያወሩ የነበሩት እሱ ቁጭ ብሎ ማለት ነው። እና ሲስ የተናገረው ነገር ነበረ። ሲስን ተቃውሞ ነው ዮሐንስ አፈወርቅን የጠራው። ዮሐንስ አፈወርቅ እምነት ብቻ ነው ለመዳን የሚያስፈልገው ስራ አያስፈልግም ይላል። ምክንያቱም ሲስ የዛን ተቃራኒ ስላወራ ማለት ነው። እሱ ከሲስ ተቃራኒ ለመሆን ብሎ ነበር ዮሐንስ አፈወርቅን የጠራውና ከዛን ክፈት ሲባል አስቀድሞ ግን ምንድነው ልሳን ላይ ተጠይቆ እሱን አልመልስም ብሎ ነው። ከዛን ክፈት ሲባል ስጦታ ነው የሚለውን አብሬ ካላሳየው አለ። ማንም አልጠየቀውም ነበር። ከዛን ግን አያይዞ ዮሐዴ መልሶለታል። ስጦታ የሚለው ከምን አንፃር ነው የሚለው እና ዮሐንስ አፈወርቅን እኛ በሙሉ እንቀበላለን አንተስ ትቀበላለህ ወይ ሲለው ዮሐዴ ቃልዮት ያሰማልን የካልቪኒዝምን ትምህርት ጥሎ ነው የወጣው። አንደኛ በነጻ ፍቃድ አምናለሁ ብሏል። ሁለተኛ ዮሐንስ አፈወርቅ ያለውን ሁሉንም አምናለሁ ብሏል። ስለዚህ ዮሐንስ አፈወርቅ በጣም ደግሞ አተኩሮ የሚያስተምረው ምጽዋት ላይ ሰው መልካም ነገር ላይ ምናምን በደንብ አድርጎ ነው ያስተማረው ዮሐንስ አፈወርቅና እሱን እቀበላለሁ በማለቱ እስከዛሬ ይናገር የነበረውን የጸጋ ብቻ ትምህርት የእምነት ብቻ ትምህርት እና የቀድር ትምህርትን ጥሎ ነው የወጣው ማለት ነው። እና በጣም ምጠላው ነገር እቺን ብቻ ብዬ ጨርሳለሁ። በጣም ምጠላው ነገር ለውይይት ብሎ እምነቱን የሚቀያየር ሰው ለኔ በጣም ባለጌ ሰው ነው። ምክንያቱም እምነቱን ለሰው ብሎ መቀየር ይችላል፣ መሸፈን ይችላል፣ መደበቅ ይችላል። ለአንድ ደቂቃ ለሁለት ደቂቃ ውይይት ብሎ እምነቱን ቀይሮ ሊያስመስል ይችላል። እና ከእንደዚህ አይነት ሰው ጋር ማውራት በራሱ መድከም ነው። እታች ያለውን ከማሰብ ነው ሰው የሚያወራው ማለት ነው። እና ሙሉ ለሙሉ እምነቱን ክዶ ነው አቀበሏል ዮሐንስ አፈወርቅንም አንተስ ትቀበላለህ ብሎ ዮሐድን ነጥብ አስጥላለሁ ብሎ የራሱን እምነት ወደ መካድ ሄደው ማለት ነው። እና ዮሐንስ አፈወርቅን ብትቀበል ለኛ ደስታችን ነው፣ ትክክለኛ ትምህርት ስላስተማረን ማለት ነው። አንተ ግን ለውይይት ብቻ ብለህ በመሆኑ ደግሞ በጣም ይደብራልና እንደዚህ አይነት ሰዎች ከኤቲስትነት የተሻለ እንትን አላችሁ ብዬ አላስብም። ከታች ኮሜንት ምጽፉ ወንጌል አማኞች አፍተሮል እኔ አልጠሯችሁም፣ እኔ ቤት ነው ብዬ አልጠሯችሁም። ራሱ ገብቶ ነው ሊናገር የሞከረው እና ከተቻላችሁ በራሱ በተሰጠበት ርዕስና አውዱ ላይ እንዲያወራ
እሱን ነበር መቃወም የነበረባችሁ። እኔ ወይ እንዴት ነሽ? አለሁልህ። ምንድነው? በምን ተነስቶ ነው? ቆይ እረሱ እምነት ብቻ አያድንም ብለህ መጣ ደግሞ። እኔ እምነት ብቻ የሚለው